አሙድና የተከበራችሁ የዩቲዩብ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት የኦንላይን ስራ ጆሊካሽ ይሰኛል። ይህ ፕላትፎርም የተለያዩ አፕሊኬሽኖችን በማውረድ ሰርቬ ጥያቄዎችን በመስራት በቀላሉ ዶላር የሚሰሩበት አፕሊኬሽን ሲሆን እንደምትመለከቱት እዚህ ጋር ያለምንም VPN ያለምንም ተጨማሪ ነገር ታስኮች እዚህ ጋር ተደርድረዋል። ለምሳሌ የመጀመሪያን ታስክ ያያችሁት 14000 ኮይን ይላል። ሌሎችም እንደዚህ በርካታ ታስኮች አሉ። 14000 ኮይን ማለት 10000 ኮይን $1 ነው። ያ 14000 ማለት $1.ምናምን ነው። ስለዚህ የሁላ ታስክ ብሰራ በቀን እስከ $10 ድረስ ሰራለው ማለት ነው። ስለዚህ የዚህን ፕላትፎርም ሙሉ አሰራር የማሳያችሁ ይሆናል። እኔ በጣም የምጠቀምበት ፕላትፎርም ነው። በተለይ ካርድ ምናምን በሚቸግረኝ ሰዓት ይሄን ሰራ አድርጌ ዊዝድሮ ማድረግ አሁን ሙሉ ስቴፕ ላሳያችሁ። በቅድሚያ ወደ ቴሌግራም እንሄድና አፑን ሊንኩ አስቀምጬላችሁ ከፈለጋችሁ እዚህ ጋር ፋይል አለ፣ በፋይሉ ነክታችሁ ማውረድ ትችላላችሁ ማለት ነው። አፑን ካወረዳችሁት በኋላ ምንድነው የምናደርገው? ወደ አፑ እንገባለን። ያው አፑ ዊዝድሮ ፕሩፍ የሆነ የተረጋገጠ በባይናንስም ሆነ በባይቢት ማውጣት የምትችሉበት እውነተኛ መኒ ዊዝድሮዋል ያለው ትክክለኛ አፕሊኬሽን ነው። ፕላትፎርሙ ላይ ኢንቫይት በማድረግም ሆነ የተለያዩ ነገሮችን በመስራት ገንዘብ መስራት የምትችሉበት አፕሊኬሽን ነው። በተደጋጋሚ ነው ዊዝድሮ አድርጋለሁ እንደምትመለከቱት። ስለዚህ አሁን ሙሉ አሰራሩን የማሳያችሁ ይሆናል። እያንዳንዱን ስቴፕ በስቴፕ ተከተሉኝ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። እሺ በቅድሚያ ምን እናደርጋለን? ወደ ጆሊካሽ አፕሊኬሽን እንወርጋባለን። ከዛ በኋላ ልክ እንደገባን ፕላትፎርሙን በዚህ መልክ ይከፍትልናል። ዌልካም ቱ ጆሊካሽ ይለናል። ጆይን ታስክስ ኤንድ ዴሊካሽ ይለናል። ከዛ በኋላ ፕላትፎርሙን ትንሽ እንጠብቀው እስኪከፍት። ከዛ በዚህ መልክ ከፍቶልናል። ስለዚህ እንደዚህ ከከፈተ በኋላ ምንድነው የምናደርገው? ታስክ ለመስራት ከታች ዳውንሎድ የሚል አፕሊኬሽን ይመጣልና ለምሳሌ ይሄን ታስክ እየሰራን ነው ዳውንሎድ እንለዋለን። ለምሳሌ ከዛ ኢንስቴል የሚለውን ነካለን እዚህ ጋር ቢጫዋን ነገር። ከዛ ይችን ኢንስቴል እንደነካን ቀጥታ ወደ ፕሌይ ስቶር ይወስደናል። ከዛ ልክ ፕሌይ ስቶር ላይ እንደገባን ምንድነው የምናደርገው? ምንም አናደርግም። ኢንስቴል የምትሏን ብቻ እነካለን። ኢንስቴል የምትሏን እንደነካን እሱ እንደ ኮኔክሽን ፍጥነታችን ያው ቀስ ብሎ ይወርዳል። እዚህ ጋር ላስጠነቅቃችሁና ልነግራችሁ የምፈልገው ነገር ምንድነው? ጆሊካሽ አፕሊኬሽን ወዲያውኑ ታስክ አይመጣላችሁም። ፈርስት ዊክ ምናምን አካባቢ እናንተ የሚጠበቅ ነገር አለ። እሱ ምንድነው? ዴይሊ ክላይም ማድረግ የመጣላችሁ አንድ ወይም ሁለት አፕ ነው። እሷን ማውረድ ይኖርባችኋል። ከዛ በኋላ ቀስ እያለ ታስኮች በደንብ ይመጡላችኋል። ስለዚህ በቀላሉ ገንዘብ መስራት ትችላላችሁ በዚህ ፕላትፎርም ማለት ነው። እሺ ፕላትፎርማችን ወርዶ እየጨረሰ ይገኛል። ምንድነው የምናደርገው? እኛ ወርዶ እንደጨረሰ ቀጥታ ምንድነው የምናደርገው? ስክሪንሻት ነው የምናነሳው። ከዛ ያን ስክሪንሻት ወደ ጆሊካሽ አፕሊኬሽን ተመልሰን እናስገባለን ማለት ነው። ስለዚህ አሁን ኢንስቴሊንግ እያለ ነው ወረደ። ስለዚህ ምን እናደርጋለን? እንዳልኳችሁ ስክሪንሻት እናነሳለን ማለት ነው። ከዛ በኋላ ስክሪንሻታችን በሚገባ አንስተናል። ምን እናደርጋለን? ቀጥታ ወደ ጆሊካሽ አፕሊኬሽን እንመለስና ስክሪንሻቱን እናስገባለን ማለት ነው። ስለዚህ የስልካችሁ ሲስተም ትንሽ አዛ ከሆነ እንደኔ ትንሽ ሊያቆያችሁ ይችላል። ለማንኛውም ወደ ጆሊካሽ አፕሊኬሽን ገብተናል። ከዛ በኋላ ማይ ታስክስ ላይ እንገባለን። ከዛ በኋላ ማይ ታስክስ ላይ ከገባን በኋላ ዳውንሎድ የምትሏን እንነካታለን እዚህ ጋር። ከዛ በኋላ ምን እናደርጋለን? ስክሪንሻት ሰሚት ማድረጊያ ከታች ይመጣልናል። ያችን አፕሎድ የምትሏን እንነካትና ከዛ በኋላ ስክሪንሻቱን እናስገባለን። ከዛ በኋላ ደን እንለዋለን። ከዛ በኋላ ከታች ሰሚት የሚለውን እንጫናለን ስክሪንሻቱ እንደገባ። ከዛ በኋላ ምን እናደርጋለን? ሰሚትን ከተጫነ በኋላ እሱ ምን ይለናል? በቀጥታ ገብቶላችኋል ወይ ደግሞ ሰሚት ሰክሰስፉሊ ይለናል ማለት ነው። ስለዚህ አሁን 600 ኮይን ወይም ደግሞ 0.45 ዶላር አካባቢ ቆጥሮናል ማለት ነው። በዚህ መልክ ነው የምትሰሩት። እዚህ ፕላትፎርም ላይ ገንዘብ ለመስራት የተለያዩ ስታይሎች አሉት። እነሱም አፕ በማውረድ ሰርቬ ጥያቄዎች በመመለስ ኢንቫይት በማድረግ እንደምትመለከቱ ብዙ ታስኮችን እየሰራው ነው እኔ። እንዲሁም ደግሞ ዴይሊ ክላይም በማድረግ ይሆናል። ከዛ በእንደነዚህ አይነት መንገዶች ዶላራችሁን መስራት ትችላላችሁ ማለት ነው። ከዛ በኋላ ማይ ብላችሁ ደግሞ ገብታችሁ ምን ያክል ሰው እንደገባላችሁ ማየት ትችላላችሁ። ያለምንም ኢንቪቴሽን ለምሳሌ እኔ ሁላ የሰራሁት ያለምንም ኢንቪቴሽን እንደምትመለከቱት እዚህ ጋር በሺዎች የሚቆጠሩ ኮይኖች ወይም ደግሞ ወደ 30 ምናምን ዶላር የሰራሁት ያለምንም ኢንቪቴሽን ነው። ስለዚህ አንድ ወይ ሁለት ሰው ብቻ ኢንቫይት አድርጋችሁ ራሱ በደንብ መስራት ትችላላችሁ። አይ ኢንቫይት አልሰራም ካላችሁ ደግሞ እዛ ጋር የሚመጡላችሁ ታስኮች ብቻ መስራት ትችላላችሁ። ያው ኢንቫይት ብታደርጉ የተሻለ ኮይኖች የማግኘት አዝማሚያ አላችሁ። ምክንያቱም ኢንቫይት ያደረጋችሁት ሰው 1000 ኮይን ይሰጣችኋል። ከዛ በተጨማሪ እሱ ታስክ ሲሰራ ከሱ በፐርሰንት እያሰራ ከሱ ሳይቀንስበት ለእናንተ አድ ያደርግላችኋል ማለት ነው። ለምሳሌ ከአንድ ሰው ላይ 90 80 ምናምን ኮይን ይሰጣችኋል ማለት ነው። ስለዚህ በእንደዚህ መንገድ ኮይን ማግኘት ትችላላችሁ። ለምሳሌ ዊዝድሮ ፕሩፍ አሳየን ለምትሉ ደግሞ ያው ዊዝድሮ እያደረኩኝ ላሳያችሁ ማለት ነው። እሺ ምን እናደርጋለን? ዊዝድሮ ከገባን በኋላ አድሬሳችንን እናስገባለን ከታች። እኔ ከዚህ ቤት አድሬስ ስላስገባው ነው። እናንተ አድሬስ ታስገባላችሁ። ሰሚት ሪኩዌስት እንለዋለን ማለት ነው። ስለዚህ አሁን 50,000 ወይም ደግሞ $5 ዊዝድሮ አዘዘን ማለት ነው። እንደምትመለከቱ ዊዝድሮ አዘናል። ከዚህ በፊት ዊዝድሮ ያደረግናቸው ሪከርዶችም ደግሞ ማየት ትችላላችሁ ማለት ነው። ቆይ ልግባና ላሳያችሁ። እንደምትመለከቱ ነው በተከታታይ $5 $5 $10 $5 ዊዝድሮ አድርጊያለሁ። አሁን ደግሞ $15 ኦርደር አድርጊያለሁ ማለት ዊዝድሮ ፈጣን ነው፣ ወዲያው ይገባላችኋል። ያልገባችሁ ስራ ካለ ጠይቁኝ። ይህ አፕሊኬሽን ብዙ ታስኮች አሉት፣ ስሩበት።